بسم الله الرحمن الرحيم. الحمد لله وكفى وسلامه على عباده الذين اصطفى. أما بعد، إثبات الاسم لله ونفي المثل عنه. ዛሬ የምናየው ለአላህ Subhanahu Wa Ta'ala ለርሱ የሚገቡ አይነት የጠሩና ጉለት የሌለባቸው በየትኛው መልኩ ሙሉ የሆኑ ስሞችን ማጽደቅና እንዲሁም ከሱ ላይ ጉለት ያለባቸው ነውር ያለባቸው የሆኑ ባህሪያቶችና ስሞችን ቢጤ ወይም አምሳያ የሌለው መሆኑን የሚገልጹልን አንቀጾችን ይሆናል ማለት ነው። وقوله تبارك اسم ربك ذي الجلال والإكرام. تبارك اسم ربك يجيته اسم لاك كفال ذي الجلال والإكرام يلكننا يكبر بالتبيت يهونو يا الله سم. وقوله فاعبده تجزاو واصطبر لعبادته بأملكه تلاي تاجس. هل تعلم له سميا لس لمهون لله سبحانه وتعالى بيتين تاكلت الله እንዴ አምሳያ ታቀልት الله እንዴ እንደማለት ነው። ይሄ استفهام انكاري ይሉታል። ይሄ ጥያቄው የለም ለማለት ነው። ለአላህ Subhanahu Wa Ta'ala بيتين አምሳያ ታቀልት الله እንዴ. وقوله ولم يكن له كفوا أحد. لرسول الله سبحانه وتعالى أتشايلو أندم. وقوله فلا تجعلوا لله أندادا. لا الله التابر قلت أندادا بيتين وأنتم تعلمون إياوك أتشوه أن أنت متوقع ستهون. وقوله ومن الناس كسوت مالو من يتخذ يميز يهونو من دون الله كالله ليلا أندادا بيتين يحبونهم يودوا التوال كحب الله. الله عندما يودوا تدرجوا لكن ده الله يميودوا التوال كالله وجي بالانتا ያላቸው ቢጤ ያላቸው ሰዎች አሉ ከሰዎች ውስጥ። ሸሁ ከታች ይሄንን ሲያብራሩ ምን ይላሉ? ተባረከ እስሙ ረቢከ። ተባረክ ማለት የበላይ ሆነ ማለት ነው፣ ከፍ አለ ማለት ነው፣ ላቀ ማለት ነው። የጌታ ስም እስሙ ረቢከ አልበረከቱ አሉ ሸሁ ሉገተን በቋንቋ ደረጃ النماء والزيادة. نماء ማለት መጨመር ማደግ ማለት ነው። زيادة መጨመር نماء ማደግ والزيادة كذلك መጨመር ማዕናቸው ተቀራራቢ ነው ሁለቱም النماء والزيادة. ተባረከ ማለት በረካ ከሚለው ቃል የተወሰደ ነው። በረካ ማለት البركة مأخوذة من البروك أو من البركة. ወይ ውሃ ማጠራቀሚያ ገንዳ የሚጠራቀምበት ቦታ ማለት ይሆናል። ወይ ደግሞ የግመል መኖሪያ ግመሎች መጥተው የሚያርፉበት ወይ ደግሞ እነርሱ ቦታቸው ማለት ነው። በረካ የሚለው ቃል የተወሰደው በአረብኛ ሚነል ብሩክ ማለት ግመል መጣ የምታርፍበት ቦታ ማለት ነው። ከሷ የግመል አወራረዱ ለማረፍ የሚወርዱበት ሁኔታ ብሩክ ይባላል። ከዚህ ቦታው ያ ለማረፊያ የተጠቀሙበት ቦታ በዚህ ስም ተጠራ። ወይ ከዛን የተወሰደው ወይ ደግሞ ሚነል ቢርካ ቢርካ ማለት ደግሞ ገንዳ ማለት ውሃ ማጠራቀሚያ ውሃ የሚጠራቀምበት። ታዲያ አሉ
ይሄ ነገር የሚያመላክተው የቃሉ እሽትቃቅ ወይ ደግሞ ቃሉ የተወሰደበት ስርወ ቃሉ ወይም ደግሞ ግንድ ቃሉ የተወሰደበት ነገር ምን ያመላክታል አሉ መዘውተርን ብዛትን ያመለክታል መዘውተር የሚለው የግመሎች ማረፊያው እዛ ቦታ ላይ መኖሪያቸው ላይ የሚዘወትሩበት ቦታ ነው ቢርካ ደግሞ ያልነው ውሃ ብዛት ያለው የሚጠራቀምበት ቦታ ነው ስለዚህ በረካ የሚባለው ነገር አሉ የማይቋረጥ የማያልቅ እየጨመረ የሚሄድ ኸይር ማለት ነው በረካ የሚለው ማዕናው ይሄ ነው ስለዚህ አላህ Subhanahu Wa Ta'ala ተባረክ እስሙ ረቢከ የጌታህ ስም ላቀ ሲል የዚህ የማያልቅ የማይቋረጥ እየጨመረ የሚሄድ ኸይር ምንጭ ነው አላህ Subhanahu Wa Ta'ala ይህን የሚሰጠው አምላክ እሱ ነው በረካ የሚባለው ነገር ምንጩ ሰጪው አላህ ከሆነ የማያልቅ የማይቋረጥ እየጨመረ የሚሄድ ኸይር ከሆነ ከአላህ ውጪ ከማንም ሊፈልግ አይችልም ከማንም ይህ በረካ ሁለት አይነት ነው ይላሉ ዑለማዎች አንደኛው ባለበት የሚሆን ሁለተኛው የሚሸጋገር ሙተዓዲይና ላዚም ይሉታል ላዚም ማለት በራሱ ላይ የሚቀር ወደ ሌላ የማይሸጋገር ማለት ነው ሙተዓዲይ ማለት ደግሞ ከራሱ ወደ ሌላ የሚሸጋገር ማለት ነው ለምሳሌ አንድ ሰው ቁርአን ቀራ ብንል ይሄ ነገር የሚሸጋገር ነው ወይስ የማይሸጋገር ቁርአን ቀራ ብንል ኻሊድ ቁርአን ቀራ ብንል የሚሸጋገር ነው ወይስ በራሱ ላይ የሚቀር ነው የመጀመሪያ መልስ በራሱ የሚቀር ሙምታዝ ላዚም ነው አይዋ ያ ሼክ ከቢር ማሻአላህ አንድ ሰው ቁርአን አስቀራ ብንልስ ሙተዓዲ ሙምታዝ ምክንያቱም አስቀራ ስትል ወደ ሌላ ነው አይደል ለሌላ ነው እኮ እየተሸጋገረ ነው ማለት ከሱ ወደ ሌላ ተሸጋግሯል ቀራ ስትልስ በራሱ ነው ስለዚህ በረካ የሚባለው ነገር ሁለት አይነት ነው የሚሸጋገርና የማይሸጋገር አላህ Subhanahu Wa Ta'ala የዚህ በረካ ሰጪ ባለቤት ነው ካልን ይህ በረካ አላህ በጊዜ ላይ አርጎታል በቦታ ላይ አርጎታል በሰው ላይ አድርጎታል ሐታ በዛፍ ላይ አርጓል በረካን ብዙ የቁርአን አንቀጾችና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮች ይህን ያመለክታሉ ኢነ ሚነ الشجرة لما بركتها كبركة مسلمين አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው كما قال صلى الله عليه وسلم ከዛፍ አለ በረካው እንደ ሙስሊም በረካ የሆነ አሉ በረካው እንደ ሙስሊም በረካ ይሆን ስለዚህ አላህ Subhanahu Wa Ta'ala በሙስሊም ላይ ምን አርጓል በረካ አርጓል ይሄ ዛፍ የተምር ዛፍ ነው አለ አላህ በረካ ያደረገበት የሆነው እንደ ሙስሊም አይነት በረካ አላህ ያደረገበት ዛፍ የተባለው የተምር ዛፍ ነው ሌሎችም በጣም ብዙ ዛፎች ላይ አላህ Subhanahu Wa Ta'ala በረካ አድርጓል كذلك الله በቦታ ላይ በረካ አድርጓል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله ጥራት ይገባው ለዚያ በሌሊት ላስጓዘው ለሆነ ጌታ ባሪያውን من المسجد الحرام إلى المسجد الأقصى سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا
حوله كحرم مسجد ودا بيت المقدس مسجد الأقصى فلسطين لا يالله مالتنا ወደዚያ ባሪያውን የወሰደው ጌታ በሌሊት ያስጓዘው ጌታ ጥራት ይገባው ያ መስጂድ ምን አይነት ነው አለ الذي باركنا حوله ዙሪያው በረካ ያደረግንበት የሆነው አለ የመስጂድ الحرم ዙሪያ ምንድነው ማለት ነው ኢዘን አላህ በቦታ ላይ በረካ እንደሚያደርግ ነገረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰው ላይ በሙስሊም ላይ በረካ እንዳለ ነገሩን በዛፍ ላይ በረካ እንዳለ ነገሩን ነገሩን كذلك ስለ ቁርአን سينغرن الله سبحانه وتعالى إنا أنزلناه في ليلة مباركة في ليلة إيش هذه الليلة هي يهنياو ليل مبارك هونو ليل ليلة القدر فليلة القرآن كذا إنا أنزلناه في ليلة القدر بلالن يهنياو ليلة القدر يتمالو دمو إنا أنزلناه في ليلة مباركة يه ليلة القدر ليلة الله بركة ያደረገበት መሆኑን ነገረን በቁርአን አላህ በጊዜ ላይ ምን አድርጓል በረካ አድርጓል አላህ በሰዎች ላይ በረካ አድርጓል በቦታ ላይ በረካ አድርጓል በዛፍ ላይ በረካ አድርጓል ይህ በረካ እንዴት ነው የምናገኘው አንደኛ ሁለተኛ የትኛው ነው የሚሸጋገረው በረካ የትኛው ነው የማይሸጋገረው በረካ ዑለማዎች ምን አሉ ከነቢያቶች በረካ በስተቀር የሌሎች የማንም ዓሊም የማንም ሙእሚን በረካ የማይሸጋገር ላዚም በረካ ነው ላዚም ነው ከነቢያቶች በረካ በስተቀር የነቢያቶች በረካ ግን ምንድነው ሙተአድይ ነው ተሸጋጋሪ ነው ሂስይም ማዕናዊም ነው ማለት ነው በሌላ አባባል ወይ ደግሞ የሌላው ሰው በረካው ማዕናዊ ነው እንዴት ነው የምናገኘው የቦታው በረካ የሙእሚኑ በረካ የዓሊም በረካ እንዴት ነው የምናገኘው ከተባለ የዓሊሙን እጅ በመሳም ጉልበት በመሳም ትከሻ በመሳም የሚገኝ በረካ የለም እሱን በመዘየር ዓሊሙን ለአላህ ብለን ሄደን ዘንዘይረው ዓሊሙ የሚለውን ነገር ሰምተን ስራ ላይ ስናውል የዕልሙ በረካ እናገኛለን የዚያራው በረካ እናገኛለን ዱዓ አድርግልን እንለውና የዱዓ በረካ እናገኛለን አማ እጅ መሳም ትከሻ መሳም ጉልበት መሳም በረካ ፈልጎ ከሆነ አደጋ ነው ከእስልምና የሚያወጣ አደጋ ውስጥ ልንገባ እንችላለን ማለት ነው ለምን በረካ ማለት ምንድነው ብለናል የማይቋረጥ የማያልቅ እየጨመረ የሚሄድ ምን ኸይር ነው ብለናል እንዴ የዚህ ባለቤት ማን ነው ብለናል አላህ ከአላህ ውጪ ከማንም አይፈልግም ታዲያ በዚህ ዓሊም ላይ በዚህ ሙእሚን ላይ በዚህ ሙስሊም መስጂድ አምስት አውቃት ሰላት የሚመላለስ ሙስሊም ላይ በረካ አላህ አድርጓል አዎ አድርጓል እንዴት ነው የምናገኘው የሱን በረካ እንዘይረዋለን አላህ ብለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰራችሁት የምትዋደዱበት ከተዋደዳችሁ ጀነት የምትገቡበት የሆነን ነገር ላምበላክታችሁ ወይ አሉ አዎ በመሐከላችሁ ምን አብዙ ሰላምታ አብዙዋል ለምን ሰላምታው ምን ያደርግልናል እንድንዋደድ ያደርገናል ማለት ነው ስንዋደድስ አንደኛችን ለሌላችን ምን ያደርጋል ዱዓ ያደርጋል አላህ ወንድሜን ጠብቅልኝ ይላል አንዱ ለሌላው ማለት ነው በዚህ መልኩ የሙሐባ የመዘያየር የዱዓ በረካ እናገኛለን ከሙእሚኖች ከዓሊሞች የኢልማቸው በረካ እናገኛለን የዱዓቸው በረካ እናገኛለን የምክራቸው በረካ እናገኛለን ከቦታ ላይስ ረውዳ የምትባል ቦታ አለች ማ በይነ በይቲ ወሚንበሪ ረውደቱን من رياض الجنة አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረውዳ የሚባል ቦታ አለ መዲና ሐረም ላይ እዛ ቦታ ላይ ቁጭ ብለህ ذክር ስታረግ ቁርአን ስትቀራ ሰላት ስትሰግድ አላህን ስታወድስ የዚያ ቦታ በረካ ታገኛለህ አፈሩን በመብላት አይደለም ወይ ደግሞ እዛ ጋር ያለውን ግድግዳ በመሳም አይደለም በረካ የምታገኘው ለምን ተሸጋጋሪ አይደለም እንሰማለን
ለይለቱል ቀድር በረካ እንዴት ነው የምናገኘው? መስኮት ከፍተን በመጠበቅ አይደለም የምናገኘው። ግልጽ ነው አይደል? ወይ ደግሞ እየተቃጠልን አይደለም። በዚያ ሌሊት አላህ ስሩት ያለውን ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስሩት ያሉትን ነገር ስንሰራ የዚያ አላህ የማይቋረጥ የማያልቅ ይጨምር የሚሄድ ኸይር ተቋዳሽ እንሆናለን ማለት ነው። መቼ ነው የምናቀው? የቂያማ ቀን። እዚህ የዛን ቀን አግኝቻለሁ ምናምን እንዳንጠብቅ ተው። አያገባህም አንተ ምን አገባ? ከዛ በኋላ ደረትን ደፍተ እንደ ፊኛ እንደ ተነፋ ፊኛ ደረትን ልትነፋ ነው እንዴ? አያገባህ አንተ 20 ጊዜ ያገኝ 30 አላህ ነው የሚያውቀው። የቂያማ ቀን ነው የምታውቀው ማግኘትን መወፈቀ። ግን ምን ማድረግ አለብህ? በዚያን ሌሊት የታዘዘውን ነገር ያው ማድረግ ሌሊቱን በዝክር በቁርአን በዱዓ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት በማውረድ እነዚህ አላህ ያደረጋቸው በረካዎች እነዚህ ሙተአዲ ያልሆኑ ላዚም የሆኑ በረካዎች በዚህ መልኩ አላህ ያዘዘውን ነገር እዛ ቦታ ላይ በመስራት ነው የምናገኘው ማለት ነው። ሙተአዲ የሆነውስ የነብያቶች በረካ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመውደዳችን አቅማችን በቻለው መልኩ እሳቸውን በመከተላችን ከእሳቸው ጋር አላህ በጀነት ያርገን። ካልሆነ በስተቀር ዛሬኛ እሳቸውን ልናገኛቸው አንችልም። ትምህርታቸው ምክራቸው ነው ቁርአን የደረሰን ማለኛ طيب መልእክታቸውን የደረሰን በዚያን ዘመን የነበሩ ሰሃባዎችስ አግኝተዋቸዋል ከእሳቸው ጋር። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዱ በሚያረጉበት ጊዜ የውዱ ውሃቸው መሬት ጠብ አይልም ነበር። እርስ በርሳቸው ይገዳደሉ ነበር ሰሃባዎች ጠብታውን ለማግኘት። ምራቃቸው ሲተፉ መሬት ጠብ አይልም ነበር። ሱብሃንአላህ አልዓዚም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገላቸውን በመንካት በረካት ታገኛለህ። ለምን ምን ብለናል? የነብያቶች በረካ ምንድን ነው ብለናል? ተሸጋጋሪ ነው። ሂስይም ማዕናዊይም ነው የነሱ በረካ። ሂስየን ወደ አንተ ምን ይሆናል? ገላቸውን በመንካት ብቻ በረካቸው ወደ አንተ ይተላለፋል። የእሳቸውን ገላ የነካ ልብስ ያንተ ገላ ከነካ ወደ አንተ ይተላለፋል። ከእሳቸው የወጣ ማንኛውም ላባቸው ይሁን ምራቃቸው ይሁን ደማቸው ይሁን የውዱእ ውሃቸው ይሁን ምንም ነገር ለዚህ ነበር ሷሃባዎች ምን ሲሆኑ የነበሩት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርስ በርሳቸው ሲገዳደሉ የነበሩት ማለት ነው። እንዲህ አይነት ነገሮችን ለማግኘት የእሳቸውን ላብ ከሰውነታቸው ላይ ፊታቸውን ለመቀባት ነው። እኛ በዚህ መልኩ የእሳቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፋር ማግኘት አንችልም። የለም በአሁን ዘመን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፋር አለ የሚል ልብሳቸው አለ ወይ ጸጉራቸው አለ ወይ ጫማቸው አለ የሚል ይህ ደጃል ነው። ደጃል አበደን። ታዲያ እንዴት ነው የእሳቸውን እኛ የነብዩን በረካ እንዴት ነው የምናገኘው? ሱናቸውን በመከተል ትእዛዛቸውን በመስማት የእሳቸውን ሐዲስ በማወቅ በመማር አቅማችን የፈቀደውን ተግባራዊ በማድረግ ምክራቸውን በመስማት እሳቸውን በመውደድ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በእሳቸው ላይ አቅማችን በሚችለው ልክ ቀንም ማታም ተኝተ ተቀምጠ ታክሲ ውስጥ መንገድ ላይ የትም ሆነ ሰላዋት በማውረድ ሰላዋቱ ረቢ ወሰላሙሁ ዐለይሂ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ አልዓዚም። ተባረከ ስሙ ረቢከ የጌታህ ስም ላቀ ከፍ አለ ስንል በረካ ማለት ምን ማለት እንደሆነ አውቀናል። ከአላህ የሚገኝ የዚህ በረካ ባልተቤት የሆነ ጌታ ስሙ ምን ሆነ? ላቀ ማለት ከፍ አለ ላቀ። ሸይኹ ምን አሉ? البركة لغة النماء والزيادة والتبريك تبريك مالت يعني الله بركة يرجه مالت ويدقمو الله بركة يسته مالت من دمنو هي دعاءنا معناه وكان ورانا يما يقرط المالك يجمر يمهير خير الله يسته مالتنا سبحان الله العظيم. طيب الله بركة يرجه عند سو الله بركة يرجه سبحان يا سبحان الله العظيم አይገባው ምን ማለት እንደሆነ አሚን ለማለት እንኳን ይከብደዋል። ዱዓ ነው አሉ። ወማአና ተባረክ እስሙ ረቢከ ስንተአዘመ ላቀ ማለት ነው። አው አላ ወርተፈዐ ሸእኑሁ አላህ ልቅናው ከፍ አለ ማለት ነው። የበላይ ሆነ። ተባረክ ብሎ ሰው መጥራት አይቻልም። የሰው ስም ተባረክ ብሎ መጥራት አይቻልም።
ተባረክ ተብሎ የሚጠራው አላህ ብቻና ብቻ ነው። ሙባሪክም አይባልም። ታዲያ ማን ብለን ነው የምንጠራው? ሙባረክ ይጻለ ሙባሪክ ማለትም ምን ማለት ነው? በረካ ሰጪ ማለት ነው። ሰው በረካ ይሰጣል ማይምኪን አበደን ሙባረክ ነው የምትለው። ሙባረክስ ማለት አላህ በረካ ያደረገበት ማለት ነው። ስለዚህ አንተ ልጅህን ሙባረክ ስትለው ምን ማለት ተፋኡል ይባላል። ይሄ አላህ በልጄ ላይ የማያልቅ የማይቋረጥ እየጨመረ የሚሄድ በረካ እንዲያርግልኝ ብለህ ንያ አርገህ ነው ሙባረክ የምትለው ስምህን። አላህ ሊባርክልህ ይችላል ማለት ነው። ሱብሃንአላህ አልዓዚም። ከአሁን በኋላ የሰዎች ስም በሙሉ ሙባረክ ሆኖ እንዳይቀርብን። ላ ኢላሃ ኢላላህ። طيب اذا وهذا اللفظ يقال لا يطلق الا على الله تبارك የሚባለው ከአላህ ውጪ ለሌላ አይሰጥም። ذو الجلال والإكرام ማለት የልቅናና የክብር ባልተቤት የሆነ ጌታ ማለት ነው። ተቀደመ ተፍሲሩ في آيات إثبات الوجه በሚለው ባለፈው በዝርዝር አይተነዋል ማለት ነው። قوله فاعبده አምልከው ተገዛው አይ አፍሪድሁ ብቸኛ አድርገው ነጥለው بالعبادة በአምልኮት ولا تعبد معه غيره ከአላህ ውጪ ሌላን አታምልክ። ለምን ታመልካለህ? لا إله إلا الله አንተ እኮ የአላህ ባሪያ ነህ። የአላህ ባሪያ ነህ። ለአላህ እኮ ስጁድ እየወረድክ ነው። የተከበረ ፊትህ አላህ ያከበረው ያላቀው ፊትህን እኮ ከመሬት ጋር ምን እያደረግክ ነው? ከመሬት ጋር እያላተምክ ነው። ለማን? ለአላህ ሱብሃንአላህ። የአላህ ባሪያ ነህ። በዚህ መልኩ ለአላህ እየተዋረድክ፣ በዚህ መልኩ ለጌታ እየተናነስክ ሌላ ምን ትፈልጋለህ? እንዴት እንደገና ለመخلوቅ ራስህን ታሳንሳለህ? እንዴት እንደገና ለመخلوቅ ራስህን ዝቅ ታደርጋለህ? ምክንያቱም እዚህ ጋር እኮ ለአላህ ዝቅ ብለሃል። ለአላህ ራስህን አዋርደሃል። ከዚህ በላይ ክብር የለም። ከዚህ በላይ ወደ አላህ መጠጋት የለም። ከዚህ በላይ ወደ አላህ መቅረብ የለም። የአላህ ውድ ባሪያ ነህ። በስጁድ ከጌታህ ጋር ስትገናኝ ማለት ክብር የሆነው ፊትህን ከአላህ ጋር ከመሬት ጋር ለጥፈህ ከዚህ በላይ ማዋረድ የለም ራስን ማለት ነው። ይህ ለማን ነው የሚገባው? ለጌታህ ለአላህ። ስለዚህ በخلاص ለአላህ ምን እያደረግክ ነው አንተ? ራስህን እያዋረድክ ራስህን ዝቅ የመጨረሻ ደረጃ ላይ ዝቅ አድርገሃል። ይሄን ነው ካንተ የሚፈልገው አላህ። ከዚህ በኋላ አንተ ቀጥ ካልክ ማለት ነው፣ በዚህ ሁኔታ ቀጥ ካልክ አንተ ከአላህ የፈለከውን ነገር ታገኛለህ። ምንም የተከበርክ የአላህ ባሪያ ነህ። የተከበርክ የአላህ ባሪያ ለአላህ ራስን እስካስገዛህ ድረስ፣ ለአላህ ራስን ዝቅ እስካደረግክ ድረስ፣ ራስን እስካዋረድክ ድረስ ከዛ መልሰህ ሽንቱን መቆጣጠር ለማይችል ከእንቅፋት ራሱን ማዳን የማይችል ከሰከራተል መውት ራሱን ማዳን የማይችል ከመለከል ሞት ሩሁ ሊመጣ ሊወስድ ሲመጣ ዞር በል ከዚህ ማለት የማይችል እንደኛው ሰዎች ራቁቱን አድርገው ጀናዛውን ግራና ቀኝ ያገላበጡ አጥበው ተሸክመው ወስደው አፈር የሚያለብሱት ሰው ምን ብለህ ነው ስጁድ ምን ብለህ ነው ራስህን የምታስተናንሰው? ምን ብለህ ነው ለዚህ? ምክንያቱም አንተ እኮ ለኃያሉ አምላክ ራስህን አዋርደሃል፣ ወደሱ ቀርበሃል። የትናየት ከደረስክ በኋላ የትናየት አላህ ካላቀህ በኋላ እንደገና ራስን ታዋርዳል። لا اله الا الله ከአላህ ውጪ ላለ አካል ራስን ማስተናነስ ዝቅ ማድረግ ራስን ማዋረድ ነው። የአላህ ባሪያ አንደኛ لا اله الا الله محمد رسول الله ሲል ክብር አግኝቷል። የክብር ልብስ ለብሷል። የኢማን ልብስ ለብሷል። ከኩፍር ወጣው አላህ በላ ኢላሃ ኢላላህ ብርሃን ውስጥ ገባ። ከዚያ በኋላ እንደገና ምን አደረገ? ራሱን ለአላህ አዋረደና ያ አላህ ላንተ ነው ምዋደቀው፣ ላንተ ነው ራሴን ማስተናነሰው ብለ ስጁድ አደረክ ለአላህ። ሱብሃን ረቢየል አዕላ ጌታዬ ጥራት ተገባው ከሁሉ በላይ የሆነው ጌታ። በዚህ መልኩ ጌታን አጥርተህ ወደሱ ቀረብክ። አላሁ አክበር። ወላሂ አላህ በዚህ ባሪያው ምን ያህል እንደሚደሰትበት ብል ከመላእክቶች ጋር ይፎክርበታል። አያችሁ ባሪያ በዚህ መልኩ ልቅና አላህ ያላበሰው የአላህ ባሪያ
እንዴት ወርደህ ራስን ታዋርዳለህ كيف يا اخي لا يليق ለዚህ ነው አላህ ምን አለ فاعبده አለ ተገዛው ጌታህን አይ አፍሪዱ بالعباده ولا تعبد معه غيره ከሱ ጋር ማንንም አታምልክ ማንንም በጭንቅ ጊዜ ራሽ አለ ድረስልኝ ስትለው የሚደርስልህ እርዳኝ ስትለው የሚደርስ የሚረዳ የሆነ ከጭንቅ የሚያወጣ ከችግር የሚያወጣ ከበሽታ የሚያድንህ ይፈልከውን ነገር የምታገኝበት የሆነ አምላክ አላህ አንተ ከዚህ በኋላ ምን ትፈልጋለህ ሱብሃንአላህ العظيم እንዴ አንተ የሀገርህ ንጉስ ለምትፈልገው ነገር እኔ ያለሁ ካለህ በኋላ ምን ልትሰራ ነው የሆነ የወረዳ ጸሐፊ ጋር የወረዳ አስተዳደር ጋር የቀበሌ አስተዳደር ጋር ምናምን የዞን የሀገሩ መሪ እኮ ምን አለ ምን ብለዋል እኔ ያለሁ ለምትፈልገው ነገር خلاص እኔ ያለሁልህ አለ እኮ እኔ ያለሁ ከዛ ወተልከሰከሳለህ እንዴ ምን ሱብሃንአላህ العظيم ምክንያቱም እኔ ያለሁልህ ካለህ በኋላ እኮ እዚህ ታች ያሉ እነሱ ጋር ራስን ምን እያደረክ ነው ዝቅ እያደረግ ራስን እያስቀመጥክ ነው ምን አገባን አንተ እኮ እነሱን ታዛለህ ምክንያቱም ከጌታ ከማን ጋር ነህ ከመሪው ጋር እዛ ቀጥታ በር እኔ ዋስትና ተሰጠ አላህ የሰማዩም የምድሩም ጌታ የፍጥረት ዓለሙ ጌታ እኔ ያለሁ ብለዋል خلاص لا اله الا الله እዚህ ولا لا اله الا الله الله ይጠብቀን አው والعباده لغه الذل والخضوع عباده የሚባለው ነገር መተናነስ ራስን ማዋረድ ማለት ነው وشرعا كشريعه አንፃርስ اسم جامع አጠቃላይ የሆነ ስም ነው لما يحبه الله ويرضاه الله ለሚወደውና ለሚፈቅደው من الاعمال ከተግባርም والاقوال ከንግግርም الظاهره ግልጽ የሆነ والباطنه ድብቅ የሆነ ይሄ ኢባዳ ይባላል አንተ ንግግርም ይሁን ተግባርም ድብቅም ይሁን ግልጽ የሆነ አላህ የሚወደውና የሚፈቅደው ነገር በሙሉ ኢባዳ ነው ስለዚህ በዚህ ወደ አላህ ትቀርባለህ መስጊድ በመግባት ብቻ አይደለም ሙእሚን አውቶቡስ ውስጥ ይሄድ ከአላህ ጋር ነው ያለው ታክሲ ውስጥ ይሄድ ከአላህ ጋር ነው ያለው ሱቅ ውስጥ ሆኖ ከአላህ ጋር ነው ያለው እርሻ ውስጥ ሆኖ ከአላህ ጋር ነው ያለው የትም ሆኖ ለምን ሱብሃንአላህ ለማለት ታክሲ ውስጥ የሚከለክለን ነገር አለ አውቶቡስ ውስጥ የሚከለክለን ነገር አለ መንገድ ላይ የሚከለክለን ነገር አለ ሹፌር ብትሆን የሚከለክለን ነገር አለ አራሽ ብትሆን የሚከለክለን ነገር አለ ሱቅ ውስጥስ እያስተናገድክ ሱብሃንአላህ والله መላስህ ከለመደ ከሰው ጋር ያወራ የደም ስርህ ዝክር ያደርጋል የደም ስርህ ዝክር ያደርጋል አንተ ሳታውቀው ዝም ብትልም አካልህ ሴሎችህ ዝክር ያደርጋሉ ከለመድከው ማለት ነው لا اله الا الله يا سلام سبحان الله العظيم በዚህ መልኩ ምን ወደ ጌታችን መቃረብ ነው سبحان الله العظيم نعم الله سبحانه وتعالى እስከ ምሳሌ የሰጣቸው ሰዎች አርቲፊሻል ሽጉጥ ያያሉ አርቲፊሻል እንዴ ይሄ ሰውዬ አርቲፊሻል እኮ ነው አርቲፊሻል ሽጉጥ አንተ እኮ አላህ እስከ ምሳሌ ሰጥቷል በል ከዚያ በላይ አስሊሃ ነወውያ ሰጥቷል ምንድነው የምትሉት አስሊሃ ነወውያ ايش نيوكلير بومب نيوكلير بومب الله ሰጥቷል እኮ لا اله الا الله سبحان الله العظيم يا الله ባሪያ ከሆንክ እውነተኛ ኒውክሌር ቦምብ ምንድነው ከዚያ በላይ የሆነ መሳሪያ አላህ ሰጥቷል ታዲያ የማይሰራ አርቲፊሻል ሽጉጥ እያየ ታደንቃለህ እንዴ አንተ ጋር ያለውን ነገር አላወቀውም ማለት ነው سبحان الله العظيم እሺ ምን አለን አላህ Subhanahu Wa Ta'ala واستبر ማለት فاعبده واستبر لعبادته اي اثبت على عبادته ጽና ማለት ነው واستبر ማለት ተገስ በአምልኮቱ ላይ አላህን በማምለክ ላይ ግራና ቀኝ አትይ ራስን ዝቅ አታድርግ አታውርድ እኔ ባስቀመጥኩ ክብር ላይ ቁጭ በል ነው በዛው ላይ ጽና በዛው ላይ ከኔ ጋር ትገናኛለህ በዚሁ ክብር ላይ ያለ በዚሁ ልቅና ላይ ያለ በዚሁ ማዕረግ ላይ ያለ እንዳትወጣ ነው ወደ ዳር እንዳትወጣ ወደ ኮርኮንች እንዳትገባ በአስፋልቱና አላሁ አክበር አላህ ይጠብቀን ከኮርኮንች اثبت على عبادته ولازمها የሙጥኝ በል ወስቢር አላ መሻቂሃ በዚህ መሃል ለሚገጥምህ መከራ ቢኖር ችግር ምንም ነገር ቢመጣብህ እዛው ላይ ቀጥበል ከዚያ በኋላ የዚህ ውጤት ታገኘዋለህ هل تعلم له سميا አላቸው አላህ ታዲያ ለዚህ ጌታ ለዚህ አምላክ
ቢጤ ታቅለታለህ እንዴ አናቅለትም والله ان شاء الله لا اله الا الله الاستفهام هل تعلم የሚለው ጥያቄ ነው አስሉ للانكار ይሄ አላህ በጥላቻ መልኩ የሚናገረው ንግግር ነው እንዴት ለዚህ ጌታ ሌላ ቢጤ ታመጣለታለህ والمعنى انه ليس له مثيل ولا نظير لا الله بيت يلوم امسايا يلوم حتى يشاركه في العباده باملكوت لاي يسون درشا يا الله لا الله የሚገቡ የሆኑ ክብሮችን አምልኮችን የለም አበደን الله ብቸኛ አምላክ ነው ከሱ ጋር የሙጥኝ ተላለው ወቀውሉ ወለም يكن له كفوا احد كذلك እነዚህ ነፊ ናቸው አሁን ምን ከአላህ ላይ ቢጤ እንደሌለው ውድቅ ያደረግን ነው ወለም يكن له كفوا احد ለአላህ ምንም አቻ የለውም ማለት ምንም አቻ የለውም አሁንም ምን ያደረግን ነው ውድቅ ያደረግን ነው እነዚህ ባለፈው እንዳልነው አህል ሱና ወልጀማዓ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለግ የሚከተሉ ሙእሚኖች የአላህን Subhanahu Wa Ta'ala ስሞች በዝርዝር ባህሪዎች በዝርዝር ያጸድቃሉ ለአላህ የማይገቡ ጉድለትና አይብ ያለባቸውን ደግሞ በጥቅሉ ውድቅ ያደርጋሉ ለዚህ ነው አላህ ምን አለን هل تعلم له سميا ለሱ አምሳያ ታቀለታለህ ወይ ከዚህ ተብሎ አልተቆጠረም በጥቅሉ አምሳያ የለውም ነው አላህ አምሳያ የለውም ወለም يكن له كفوا احد كذلك የለውም ለአላህ አንድም አቻ ቢጤ የለውም ማለት ነው في لغة العرب النذير ማለት ነው كفو ማለት አይ ليس له نذير ለአላህ አቻ የለውም ወይ ደግሞ አምሳያ የለውም ولا مثيل نعم ولا شريك የሚጋራው من خلقه كفطرانዎቹ አበደን وقوله فلا تجعلوا لله اندادا لله بيت አታድርጉለት አበደን ምክንያቱም እኛ ለአላህ ቢጤ ያለው ላንል እንችላለን በምላሳችን ተግባራችን ግን ይሄንን ነው የሚመሰክረው ማለት ከአላህ ውጪ ሌላ ነገር ካጎበደድን ከአላህ ውጪ ሌላ ነገር ድረስልን የምንል ከሆነ ከአላህ ውጪ ሌላ ነገር ከጭንቄ ያውጣኝ ፈርጀን የምንል ከሆነ ምን ይያልን ነው ከፍጥራኖች ውስጥ ለአላህ ቢጤ ያለው ይያልን ነው ልክ እንደ አላህ ሰዎችን ከጭንቅ ላይ ያወጣ የሚችል ችግራቸውን ሊቀርፍ የሚችል ሊረዳቸው የሚችል አለ ይያልን ነው ማለት ነው ስለዚህ አላህ ምን አለ አታድርጉለት ወአንቱም ተዓለሙን እያወቃችሁ እንደሌለው نعم الند في اللغة المثل والنذير والشبيه امسايا ማለት ነው ند የሚለው ቢጤ ማለት ነው አይ لا تتخذوا لله امثالا ለአላህ አትያዙለት امسايا ونذراء አቻዎች تعبدونهم متملكواቸው የሆኑ معه ከሱ ጋር መስጊድ ሰግደት ወጣለ ኢያከ ነዕቡዱ ወኢያከ ነስተዒን ትላለ ለአላህ ስጁድ ታረግና በይነ العشاء والفجر ደግሞ በጨለማ ምናምን ተሸክመ ደግሞ ሌላ ቦታ ትሄድና በእንብርክክ ትሄዳለ ኢና ሊላሂ ወኢና ኢለይሂ ራጂኡን ቅድም የገነባው ቅድም ይትን ነጂ ደረስክበት ከአላህ ጋር የነበረ ግንኙነት አፈርድሜ ታበለዋለህ አፈርድሜ لا اله يا كبر الله يلبسه የኢማን የተቅዋ ልብስ ትገፈፋለህ لا حول ولا قوه الا بالله ታጥበህ ወጥተህ እንደገና ምንስ መግባት يا اعوذ بالله من ጭቃ ሽንት ቤት ውስጥ ግባ በለው لا حول ولا قوه الا بالله ሻወር ወስደፋ አበላ ሽቱ አላህ እንጂ ማያውቀው አይነት ሽቱ ለአላህ ስጁድ መውረድ እኮ ማለት አንተ እኮ በዚህ ስትጸና አንተ የኢማን ሽቶ እኮ ነህ አንተ የኢማን ሽቶ በኢማን አጥቅስ ነው ያለው በአላህ መሐባ ውስጥ በአላህ ጥበቃ ውስጥ በአላህ ክልል ውስጥ እንዲህ አይነት የኢማን ልብስ ለብሰህ ስታበቃ ወተዛ ራስን ስታስተናንስ ምናምን ስትል ደግሞ ምን እንደገና ያ የለበስከው የኢማን ልብስ ወስደህ ሰገራ ውስጥ መንከር ማለት ነው ሰገራ ውስጥ ቅድም ኢያከ ነዕቡዱ ወኢያከ ነስተዒን ስትል ومارنا وتت نبره مارنا وتت إياك نعبد وإياك نستعين كم لا سهي وتو ينبروا الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا لا إله إلا الله مارنا وتت والله عندو حرف لمسمات ملائكة وجه عفاتشو عفه قاري جوراتشو عفه قاري يمتقالو النزيه كعفه يميوتوت يا الله قالوش كذا أبو هلاس ሄደህ ደግሞ ዛፍጡራኖች ጋር ምን ስትልስ እና ደምና ምግል አዑዙ ቢላሂ ሚነሽ ሸይጣን ረጂም ላ ኢላሃ ኢላላህ ቅድም ከአፈ ማርና ወተት ሲወጣ ነበር መልሶ ደግሞ ደምና ምግል ይወጣል አዑዙ ቢላህ አላህ ይጠብቅ ሱብሃንአላህ አልዓዚም نعم اذا لا الله አታደርጉለት ወቱሳውነሁም
به في الحب أجل التدرجواتو كالله كار بمودد والتعظيم بمالك يالك أجل النرسون لا الله إنه متالك وأنت خلاص الله إنه متودو كالله وجي أنت من اللهم وداج اللهم مالت متوارد اللت مالت انجي የምትዋደቅ الለት ማለት እንጂ ለጭንቄ ድረስልኝ ፈርጀን የምትለው በዚህ ይሄ አላህ ሐቅ ነው እንጂ ወዳጅማ አላሁ አክበር ለአላህ ብለህ መዋደድ ደሞ ያለው ትርፍ አላህ ያጣቅመን ምንም ስሞታ የሌለበት ይውልኝ የሌለበት የሆነ ለሊላህ የሆነች ውዴታ አላህ ይስጠን በአርሽ ጥላ ስር ናቸው ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአላህ ብለው የተዋደዱ ሰዎች ሱብሃንአላህ نعم وانتم تعلمون يوقعوا اي أنه ربكم سجيتاتكم وخالقكم وخالق كل شيء أن أنتم كأنتم تجعلون يفتر مهون يوقعوا أنه لا ند له يشارك في الخلق لا سب بمفتر يمير داونا عبروتي هنا يليل أن دليل متوق هنا تصلاتشو بتكبرجن ودزاتي ومن الناس من يتخذ من دون الله أندادا كسووا تشالوا على الله من يتخذ من دون الله كالله تشالوا أندادا بيت أدرجوا لما فرغ سبحانه من ذكر الدليل الله سبحانه وتعالى كنجرن بهالا مرجع على وحدانيته بتشنينة يميرجعوا مرجعوش كنجرن بهالا في الآية التي قبلها عون بسالفنا تشي القرآن عن كسوش أخبر أنه مع هذا الدليل الظاهر المفيد لتعظيم سلطانه وجليل قدرته وتفرده بالخلق سبحان الله مع هذا الدليل كزي مرجع جار قلس يهونو الظاهر قلس المفيد تكام يهونو لتعظيم سلطانه يسون سلطان الله سبحانه وتعالى سلطان كف يدرجو وجليل قدرته يسون الله سبحانه وتعالى قدرانا حيلون يميالكو يهون وتفرده بالخلق بمفتر بتشنيا مهونون يميرغغطو أخبر أنه الله نجرن مع ذلك كزيو جار قد وجد في الناس بسوچ واستغنتوال من يتخذ معه سبحانه ندا كالله ጋር አብሮ ቢጤ የሚይዝ ለአላህ Subhanahu Wa Ta'ala ባላ ምንድነው የሚባለው ይሄ ቤት ሊወጥቅ ሲል አጥቶ ከጎን የሚያገቡለት ነገር ምን ይባላል ባላ ነው የሚባለው የምታስደግፈው ቤቱ እንዳይወጥቅ እናም ወይ ቅስት ይሉታል እዚህ በይሄ ያናጺዎች ቋንቋ على كل حال የሰሜን ሰው የለም በመሐከላችን የሰሜን ሰው ነው ያልኩት የደቡብ ሰውማ እኔም ደቡብ ነኝ ችግር የለም ገብቷቸዋል على كل حال እሺ ቃሉን ቀጥታ ባናገኘው ቤት እንዳይወጥቅ ገጠር አካባቢ አይታችሁ ከሆነ ምን ያደርጉለታል እንጨት ያመጡና ትልቅ እንጨት ያስደግፉለታል ማለት ነው طيب ስለዚህ ከአላህ ውጪ ሌላ የሚይዙ ሰዎች እዚህ ጋር መጥተው ሰላት በጀማዓ እየሰገዱ መስጂድ ከዚያ በኋላ እንደገና ወጥተው በጨለማ የሆነ ቦታ ላይ ሄደው የሚተናነሱና ድስቱር መጀን የሚሉ ሰዎች እንዴት ናቸው አለ አላህ Subhanahu Wa Ta'ala እኔንም እየወደዱ ከኔ ጋር እንደገና ሌላ ምን ያስገባሉ ልክ እንደዚህ የዚህ ድጋፍ ማለት ነው ድጋፍ ያስገባሉ እንደዛ አይነት ሰዎች አሉ አለ እንደዛ አይነት ومن الناس من يتخذ من دون الله يحبونهم كحب الله ከሰዎች ውስጥ አላህንም እየወደዱ ከአላህ ጋር ደግሞ እንደገና ቢጤዎች አምጥተው እንደዛው የሚወዱ ሰዎች አሉ ይሄ አይፈልገውም አላህ Subhanahu Wa Ta'ala نعم يحبونهم كحب الله أن هؤلاء الكفار لم يقتصروا على مجرد عبادة تلك الأنداد ይህ በመሰረቱ የካዲያኖች ተግባር ነው የሙሽሪኮችና የካዲያኖች አማ ላ ኢላሃ ኢላላህ ያለ ሰው ለአላህ ስጁድ የሚወርድ ሰው እንዲህ አይነት ተግባር በፍጹም አይተበቅበትም ሊያረግም አይገባም ለምንድን ነው የማያደርገው ካልን ላ ኢላሃ ኢላላህን ያበላሽበታል ለአላህ የወረደውን ስጁድ ያበላሽበታል ሱብሃንአላህ የሚለውን ያበላሽበታል ሰደቃውን ያበላሽበታል ጾሙን ያበላሽበታል ሐጁን ያበላሽበታል ዘካውን ያበላሽበታል ላ ሐውለ ወላ ቁወተ ኢላ ቢላህ ለፋቱን በሙሉ ከንቱ ያደርግበታል ለምን የካዲያኖች ተግባር ስለሆነ ማለት ነው طيب إذا مالا من يتخذ معه سبحانه ندا يعبده من الأصنام العاجزة نعم لك النزيا طاغوت እንደሚያመልኩት ሁሉ يحبونهم كحب الله أن هؤلاء الكفار لم يقتصروا على مجرد عبادة تلك الأنداد بمملك ላይ ብቻ አልተገደቡም بل أحبوها حبا عظيما
እንደውም ወደዱት በጣም ትልቅ የሆነ ውዴታ ወአፍረጡ في حبها በመውደድ ድንበር አለፉ كما يحبون الله አላህን እንደሚወዱት فقد سووهم بالله في المحبة አላህን እንደሚወዱት በመውደድ በእነሱ ድንበር አልፈዋል እነዚህ ሰዎች ወይ ከአላህ በላይ ከአላህ ጋር እኩል አድርገው ወደዋቸዋል ወይ ደግሞ ከአላህ በላይ ወደዋቸዋል طيب እነዚህ ሙሽሪኮች ራሳቸው እነዚህ ከአላህ ውጭ የሚያመልኳቸውንና የሚወዷቸውን ነገሮች በመፍጠር ከአላህ ጋር እኩል ያደርጓቸው በውዴታ ካልሆነ የሚፈጥረው ማን ነው ብትላቸው አላህ ነው ይላሉ የሚያመሸው ማን ነው አላህ ነው ይላሉ የሚያነጋው ማን ነው ብትላቸው አላህ ነው ይላሉ طيب ሰውን ህያው የሚያደርገው ማን ነው አላህ ነው ይላሉ የሚገለው በዚህ ጥርጥር የለባቸውም ከሃዲያኖቹም ራሳቸው ስለዚህ ዑለማዎቹ ምን አሉ ይህ የቁርአን አንቀጽ ሁለት ሰዎችን ያመለክታል አንደኛ ጣዖታትን ብቻ የሚያመልኩ ሰዎች ከሃዲያኖች ሙእሚኖች አላህን እንደሚወዱት እነርሱም ጣዖቶቻቸውን ይወዳሉ አንደኛው ይሄ ለከሃዲያኖች ነው ሙስሊም ሆኖ ደግሞ እንዲህ አይነት ተግባር የሚፈጽም ከሆነስ አላህንም ወዳለሁ ይላል እንደገና ደግሞ እነዚህም ልክ እንደ ጣዖት ያዛቸውንም ወዳቸዋለሁ ይላል የዚህን ጊዜ ምን ሆነ ማለት ነው ከከሃዲያኖቹ ጋር ከካፊሮቹ ጋር እኩል ሆነ ማለት ነው አላህንም እየወደደ ከአላህ ውጭ ያሉትን በመውደድ ለእነርሱ በመተናነስ ለእነርሱ በመዋረድ ከእነርሱ እርዳታ በመፈለግ እገዛ በመፈለግ ከጭንቅ መገላገል በመፈለግ በዚህ መልኩ በውዴታ የሚቀራረብ ወደ እነርሱ የሚዋደቅ ከሆነ ይህ ተግባሩ የካህዲያኖች ተግባር ይሆንበታል አለ نعم الشاهد من الآيات كذي القرآن أنكس من الرداو أن فيها بأنزيها أنكس وجوس إثبات اسم الله وتعظيمه وإجلاله يا الله سموتنا اليوم دمو الله مالكنا ما كبر دال لبن أن الردال لأنه فيها نفي السمي والكفو والند عن الله سبحانه وتعالى لا الله أمسايا لله بيتي لله أتشاي لله مهون الله بمفتر بتشنيا دهونه هلو بمستأتم بمدرسم كچنك بمغلاغلم بهلو ነገር ብቸኛ መሆኑን نعم ይሄን እንረዳለን وهو نفي مجمل وهذه هي الطريقة الواردة في الكتاب والسنة ይሄ እንግዲህ በቁርአንና በሐዲስ የመጡ መንገድ ነው ይለናል فيما ينفى عن الله تعالى كالله ላይ ውድቅ የምናደርጋቸው የማይገቡት ለአላህ የማይገቡ ነውርና ጉለት ያለባቸውን በአጠቃላይ ውድቅ እናደርጋለን ለአላህ የሚገቡትስ ያማሩ ስሞችና ባህሪያቶችስ በዝርዝር እናስቀምጣለን አላህ ራሱ እንዳስቀመጠው ማለት ነው ፋቲሃ ውስጥ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ይያል ምን ታረጋለህ ተዘረዝራለህ ማለት كذلك هو الله الذي لا اله الا هو الله الذي لا اله الا هو عالم الغيب والشهاده هو الرحمن الرحيم هو الله الذي لا اله الا هو الملك القدوس سبحان الله العظيم አያችሁ ይዘረዝራል እንደዚህ ለአላህ የሚገቡና አላህን የሚያልቁ ስሙና ባህሪያቶቹን በዝርዝር وهو الغفور الودود وهو على كل شيء قدير وهو على كل شيء حسيب عزيز الحميد ይያልክ ምን ተዘረዝራለህ ማለት አላህን የሚያልቁና የሱን ክብር የሚያጎሉ የሆኑ ስምና ባህሪያቶች ነገር ግን ነውርና ጉለት ያለባቸውንስ በጥቅሉ ውድቅ ታረጋለህ ወለም يكن له كفوا احد طيب ليس كمثله شيء ይያልክ በዚህ መልኩ ማለት نعم በዝርዝር የመጡ ነፊዎች ከሃዲያኖች ነሳራዎችና አይሁዶች ለአላህ የማይገባውን ነገር በዝርዝር ሲያመጡ አላህ በቁርአኑ ያንኑ ራሱ ያመጡትን ነገር ውድቅ አርጎባቸዋል ግልጽ አለ ለም የሊድ ወለም ይውለድ የሚለው አሁን ዝርዝር ነው አለ የዝርዝር ነገር ምን አሉ እነዛ አላህ ልጅ አለው ሲሉ አይ ይሄ በራሱ ቀጥታ አላህ ራሱን ውድቅ አደረገባቸው በዚህ መልኩ ከዛ ውጪ ከሆነስ ግን በጥቅሉ ነው ለአላህ የማይገቡ የሆኑ ጉለትና ነውር ያለባቸው ባህሪያቶች ውድቅ የምናደርገው وهي ان ينفى عن الله عز وجل كالله ላይ ውድቅ ማድረግ كلما يضاد كماله الواجب አላህ ከልቅናው የሚያጎሉ የሆኑ ጉለት ያለባቸው ባህሪያቶችን በሙሉ ውድቅ ማድረግ ማለት ነው من انواع العيوب والنقائص አይብና ጉለት ያለባቸውን በሙሉ ሳትዘረዝር ሳትቆጥር من كالله لا يودك ማድረግ ነው ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮና አላህ በቁርአን የዘረዘረልን የአላህ
ስምና ባህሪያቶች የምንከተልበት መንገድ ነው። በሰማነው ተጠቃሚ አላህ ያድርገን። نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم